ክቡራትና ክቡራን በድጋሚ ተገናኝተናል። የሞዳ መዝናኛችን እየተከታተላችሁ ነው። በሞዳ መዝናኛችን ደግሞ የእንግዳ ሰዓት ላይ እንገኛለን። በእንግዳ ሰዓታችን ዛሬ ለየት ያለ ቆይታ እናደርጋለን። ከአንድ የትምህርት ቤት መምህር የማቴማቲክስ መምህር ጋር ቆይታ እናደርጋለን። ምናልባት እሁድ ሆኖ ከመምህር ጋር ለምን አገናኘህን የሚለው ደግሞ በሰፊው ምናየው ይሆናል። እንኳን ደህና መጣ ሚስተር። እንኳን ደህና ቆያችሁ። እሺ ስምህን እና ደግሞ የሙያ ዘርፍህ ምን እንደሆነ ብታስተዋውቀን ደስ ይለኛል። መምህር ዚያድ እባላለሁ። የሙያ ዘርፌ ያው መምህር ቢሆንም ለ14 ዓመታት በሂሳብ መምህርነት በመንግስት ትምህርት ቤቶችና በግል ትምህርት ቤቶች በማስተማር ይገኛለሁ ማለት ነው። ሂሳብ ሲባል ያው ሁላችንም በተለይኛ አሁን ጎርመስ ያለን ሰዎች ያኔ እናንተ ልጅ እያለን ኤክስን ፈልጉ ምናምን ስትሉን ይሄውን ኤክስ እየፈለግን በዛው ጠፍተናል ከማቴማቲክስ። ማቴማቲክስ በጣም ለብዙ ሰው የሚከብድ የትምህርት አይነት ነውና ብዙዎች ያው ሂሳብ ምናልባት ከሌሎች ትምህርቶች ለየት አድርገው ያዩታል። ብዙ ተማሪዎች ደግሞ ጥናት ላይ ጊዜያቸውን የሚያሳልፉት በሰፊው በደንብ ደግሞ ቱቶሪያልን በደንብ የሚከታተሉት የማቴማቲክስ ትምህርት ነው። ምናልባት አሁን ጊዜውን ባላቅ እኛ የበፊቱን ነው ማስታውሰውና እንደው ማትስ ትምህርት ግን እንደው ለነገሩ አይከብድም? አሁን እናንተ አስተማሪዎች እያስተማራችሁ ነው። ለእናንተ ለራሳችሁ እንደው አይከብዳችሁም? ትምህርቱን ስታዩ ስታጠኑት ስትመራመሩት እስኪ ንገረኝ። ይናክል አይደለም ማለት አመለካከት ነው ብዬ ነው የማስበው። ምክንያቱም ድሮም የምናውቀው ማትስ ነው፣ አሁንም የምናውቀው ማትስ ነው። ምንም የተለየ በዚህ አጋጣሚ ደግሞ ያው ኤክስን ታገኘዋለህ እና እንዴት ነው ማቴማቲክስን ጀስት ፈን አድርገህ ነው ወይም ደግሞ አድርጎት ነው መምህሩ ሊያስተምር የሚገባው ነው። ምክንያቱም ለምሳሌ እኔ መምህር ሆኜ ማትስን ይከብዳል ብዬ ለልጆች እያስተማርኳቸው ከሆነ ልጆች እንዴት አክሴፕት ያደርጉታል? ስለዚህ መጀመሪያ ይከብዳል የሚለው ሐሳብ ነው በራሱ እና ማትስ ፎር ኢዚ ፎር ኤኒ ኢንዲቪጁዋል በሚል ሊነገረው ይገባል ተማሪ። እቺ እኮ ቀላል ናት፣ እንዲህ ብናረጋት ደግሞ እንዲህ ትሆናለች ስትለው ተማሪ አንድ ሞቲቬት ያደርጋል። ሁለተኛ ደግሞ ቅድም ያልከው ጉዳይ ይሄ በማህበረሰቡ ላይ የተሰራጨው የማይሆን አስተሳሰብን መስበር ነው። ያ መስበር የሚችለው ደግሞ መምህሩ ነው። አዎ፣ ምክንያቱም ምንም የማይሞክር ተማሪ ከሲምፕል ተነስተችን እስኪሞክራት ስትለው ለምንድነው አንድ ተማሪ አንድ ሲደመር አንድ ሁለት ብሎ የሚመልስልህ? ኦኬ ሶ ምንድነው ይሄ የጊዜዎች አጠቃቀም ሁኔታ ካስተካከለ ያው ማቴማቲክስ ብዙ ጊዜ በሳምንት 5 ክላስ 6 ክላስ ሊኖር ይችላል እና ከሌሎች ሰብጀክት ትንሽ እይታ ይጠይቃል። ደስ የሚለው ነገር ማቴማቲክስ ላይ አንዴ በደንብ አድርገህ ውስጥ ላይ ከገባ በተለይ ሎንግ ተርም ሚሞሪ የሚባል ቦታ ከገባ ምን ውጣ ብትለው አይወጣም። ያው ተማሪ ያለ ታስታውሰዋለህና አንዳንዴ የምታስታውሰው ነገር የለም ምን የማትረሳው ማቴማቲክስ ላይ ደስ ብሎ ሰምታው ስለገባ ነው። እኔ አሁን ማስታውሰው የአስተማሪ እንዳልከው የመምህሩ ተጽዕኖ ማቴማቲክስ እንዳረሰ ያረገኝ ጊዜ አስታውሳለሁ። ከዛ በፊት በነበሩት ክፍሎች ውስጥ ማቴማቲክስ ማር ያው እንደሌላው ተማሪ ይከብዳል ብዬ ምል ተማሪ ነበርኩኝ። ሌሎች ሳብጀክቶች ላይ በደንብ ፎከስ አደረግ ነበር። ማቴማቲክስ ጋር ስንመጣ ግን እንዳልከው ቀድሞም በቃ ይከብዳል የሚል ነገር ስላለ በደንብ የሚያቀብልህ አስተማሪ ትፈልጋለህ እና እንደዚህ አይነት አስተማሪ ሳገኝ ትንሽ ለትምህርቱ የሆነ ዘንበል ያለ ነገር ራሴ ላይ አይቻለሁ። ለሌላ ደግሞ ጌም ነው በቃ ማቴማቲክስ። ለምሳሌ ጨው እንዴት ነው በሕክምና ከተከለከልክ እንጂ ጨው ያለ ምግብ ያለ ጨው አይጣፍጥም አይደል? ማቴማቲክስ እንደዛ ነው ብዬ ነው ማምነው። ጋይዱ ላይም እንዳጋጣሚ አካትቼዋለሁ እና ጌም ነው። ልጆች እንዲህ ሸምድደው አይደለም ማስተማር ያለብህ። እንደዚህ በቃ በጌም መልክ በጫወታ መልክ በሰውነት በተለያዩ ነገሮች ታስተምረው በቃ ልጆች አይረሱትምና አሁን እኔ ግሬድ 8 አስተምራለሁ። የኔ ልጆች ክላስ አስተምር ያስተማርኳቸው ነገር ነገ ራሳቸው ሰርተው እንዲመጡ ነው ማድረጋቸው። ማለት ቁጥር እየቀየሩ ምናምን ያ ነገር ምንድነው ኤክሶች ይኖራሉ ወይም ደግሞ ስህተት ይኖራል። ልጆች ከስህተት በላይ ግን ማወቃቸውን መፈለግ ነው ከመምህሩ የሚጠበቀው። ማለት እንዲያውቁ ምንድነው ማነሳሳት፣ ሞቲቬት ማድረግ። የሆነ ነገር ሚስ ሲያደርግ ነው እቺን ስለሰራት በጣም አሪፍ ነው ሶ ከዚህ የማለት ስሜት መኖር። እንደገና ደግሞ ፈተና ላይ በተለይ ወይም ደግሞ ክላስ ሆምወርክ ሲሰጥ መምህሩ እያንዳንዱን ስቴፕ ባይ ስቴፕ ማሳየት ስህተቱን ማለት ነው። ለምሳሌ ኤክስ ከምትለው ኖ ናትለውና እቺን ያው ማቴማቲክስ እንደምታውቀው ኔጌቲቭ ነው አይደል? ችግር የኔጌቲቭ ብዙ ጊዜ ኔጌቲቭ ፕሮብሌም ነው በታች ክፍል አካባቢ ከሆነ ያንን ነገር ካሳየኸው አይረሳውም። ግን ዝም ብለህ ራይት የምትለው ከሆነ ስህተቱን ማያውቅም። እንደገና ደግሞ ልጁን ለመቀየር አያስብም እና እንደ ሀገርም
ማቴማቲክስ ላይ እንግሊሽ ላይ በጣም አትኩሮት ተሰጥቶ እየተሰራበት ነው። ለዛም ነው በተለይ አሁን ቅድም ያልከው ነገር ያንን ችግር እኔ አሁን ሶሻል ሚዲያ እጠቀማለሁ እንዳልኩ ዩቲዩብ እና ቲክታክ ላይ ይሄን ሐሳቦች ይመጣሉ። እኔ ማትስ እጠላለሁ፣ እንዴት ነው እኔ የጠላሁትን ልጄ የሚያውቁ ይችላል? ስለዚህ ያ ማድረግ ያለብን ትውልድ ካሁኑ መስተካከል አለበት ማለት ያ የሚያስተካክለው እኔ መምህር እኔ አንተም እንደወላጅ እንደገና ሁሉ ማህበረሰቡ ማትስ በጣም ቀላል መሆኑ መረዳትና መዝናናት ነው። እኔ ክላስ ስገባ በጣም ደስተኛ ናቸው፣ አይፈሩትም። ምክንያቱም ቅድም ያልኩ ጉዳይ ስለሆነ በደንብ ኢንተርቴን እያደረጉ ይማሩበታል። እስኪ ወደ አንተ ልጅነት ወደ አንተ የመማር ጊዜ ደግሞ እንመለስ። የት ነው የተማርከው? የት ነው ያደግከው? እንዴት መምህር ሆንክ? አሁን እንዳልከው ምናልባት አንተን በደንብ ለማስተማር ብቁ የሆኑ ወላጆች ስላሉና ለትምህርት በደንብ አእምሮ ክፍት ስለነበር ይሆናል መምህር የሆንከው። መምህር ሆናለሁ ብለህ አስበህ ነው? ምንድን ነው እስኪ የልጅነት እድሜህ ጀምሮ ያደግክበት ቦታ የተማርክበት ምን እንደሚመስል ንገረኝ። ወደ ኋላ ተመለስ። እሺ፣ ወደ ኋላ ስንመለስ የተማርኩት እንደማንም ማህበረሰብ ወደ ገጠር አካባቢ ነው። ወደ ጉራጌ ዞን እምድብር አካባቢ ጆካ በሚባል ትምህርት ቤት ነው የተማርኩት። የእምድብር ልጆች ሂሳብ ላይ ጎበዝ ናቸው ይባላሉ መሰለኝ እና ወደዛ ቻሃ የሚባል ወረዳ ነው ያለው ያደግኩት ማለት ነው። ያው አዲስ አበባም እዛም እያልኩኝ ከቤተሰብ ጋር ስለሆነ እየተመላለሱ ተምሬያለሁ። ነገር ግን ቅድም እንዳነሳውልህ ቤተሰብ ያው ማተር ያደርጋል። ግን እኛ እናትና አባቶቻችን ብዙም የተማሩ አይደሉም። መማር ማለት በእውቀት በአእምሮ ነው እንጂ ጅስ ቀለም ብቻ አይደለም። እኔ መቼም አረሳቸውም በኔ ህይወት ላይ ማለት ነው። ነገር ግን መምህር ለመሆን ስነሳሳ መጀመሪያ ክላስ ወይም ትምህርት ቤት ነውና እጅግ በጣም ቅድም ያልኩ ጉዳይ አለ። ይሄ ጌም አድርገው የሚያስተምሩ መምህራኖች እኔ በጣም ፓሽኔ ነበረ። በጣም ነው የምወዳቸው ነበረውና ቆሞ ዝም ብሎ የሚያስተምር መምህር አልወድም ነበር። እኔ በጣም ያን ነገር እወድላቸው ነበርና እንደጋጣሚ ያው እየተማርኩ ያለ የተወሰነ ህመሞች ገጥሞኝ ነበረ። ያን የነበረው ዕውቀቴን ያው ትንሽ በማልፈልገው ቦታ ላይ የሆነ ውጤቴ ትንሽ ቀንሰዋል። ግን ያም ቢሆን የሰው ልጅ ካሰበበትን የትም መድረስ እንደሚችል ያየሁበት ዘን መምህርነትን ደግሞ በጣም ወዳቸው ስለነበረ መምህርነትን መርጬ ሄድኩበት። ዘን ከሄድኩ በኋላ ደግሞ በሜዲያ ላይ ምናምን ነው የተመረኩት። ማቴማቲክስ ላይ ነው ፒውር ማቴማቲክስ ላይ የተመረኩት ቲቺንግ ስለሆነ ዘን ከወጣ በኋላ አልቸገረኝም። ምክንያቱም ካምፓስ ላይ አስተምር ነበር። እንደጋጣሚ ማስተማር የጀመርኩት ካምፓስ ነው እና እዛው ተማሪዎች ጓደኞችህን ማለት ነው? አዎ ጓደኞቼ ብቻ አይደለም። ሰከንደሪ ያለውኝ ሙሉ ከፍሬሽ ተማሪዎች ጅምር ኮመን ኮርስ የሚወስዱ ተማሪዎች በሙሉ እኔ ያስተምር ነበር። 300 ተማሪ ምናምን አዳራሽ ላይ ማለት ነው። እና ሰርቲፋይ የሆነ ሰርቲፊኬት ሁላ ሰጥቶኝ ነው ከዛ ወጣሁትና ስወጣ አልቸገረኝም ማስተማር። ያ ይመስላል። በእርግጥ የተማርኩባቸው ትምህርት ቤቶች ቆንጆ ናቸው። በተለይ እምድብር ሰከንደሪ ስኩል እጅግ በጣም ትልልቅ ምሁራኖችን ያፈራ ትምህርት ቤት ነው። ስለዚህ ትውስታዬ ይሄ ይመስላል። በጣም ደስ ይላል። ግን አሁን መምህር ስለመሆን ስናነሳ እንዳልከው በደንብ ለሌላው ሳብጀክት የሚጠቅም ሳብጀክት ነው ማቴማቲክስ በራሱ ማለት ነው። እና እንዴት ነው ማለት አሁን መምህር ስትሆን ብዙ ቻሌንጆች አሉ ከኑሮ ጋር በተያያዘ በራሱ አሁን ቅድም እያነሳ ነው ነበረ። አንተ የማህበረሰቡን ችግር ለመፍታት ነው መምጣት ያለብህ እንጂ ማህበረሰቡ አንተን ተሸክሞ አይደለም መኖር ያለበት። መምህር ሲባል አሁን ባለንበት ዘመን ሰው መምህር ሲባል ሙያውን ለመቀበል በጣም ብዙ ርቀት ይሄዳል። መምህር ከመሆን ይልቅ በአቋራጭ ሄደው ሊያገኙት የሚችሉት ቀላል ንግድ ሊሆን ይችላል ወይ ዝና፣ ታዋቂነት የሆነ ነገር ሊሆን ይችላል። በዛ በቀላሉ ከመምህር ደሞዝ በላይ ገንዘብ እሰራለሁ ብሎ የማሰብና ሙያውን የማናናቅ ይሄ ብቻ አይደለም። ዶክተር መሆን በራሱ በዚሁ ሐሳብ የሚጣጣል ነውና ሰዎች እንደዚህ ሙያውን የማቅለልና ለሙያው ቦታ ያለመስጠት አይነት ነገር ይታያል አሁን በዚህ ሰዓት። እንዴት ነው አሁን አንተ ፕራክቲካሊ አይተኸዋል? መምህር በመሆን ውስጥ እድገት አለ። በራስህን ጥረት ያረካቸው ነገሮች እንዳሉ ተመልክቻለሁና ምንድነው ልዩነቱ? አሁን በተለይ ማህበረሰቡ ጋር ለውጥ መፍጠር የሚችል መምህር መሆንና እዛው በቃ መምህር ተብሎ ስም ተሰጥቶት አንድ ትምህርት ቤት ላይ ስም ተቀምጦለት የሚያስተምር መምህር ምንድነው ልዩነታቸው? እኔ አሁን ለምሳሌ ከኔ ከራስ ስነሳለ እኔ መምህር በመሆኔ አልጠላውም። በሙያ ማስተርስ አለኝ። ወጥቼ መስራት ይችል ነበር። እንደማንም ሰው ወጥቶ መስራት ይቻላል። ግን ፍላጎት ነው፣ ኢንተረስት ነው። አሁን እንደዛ የሚያስቡ ሰዎች ምንድነው አንድ ሙያው ላይ ጠልቀው አለመግባት ነው። ሁለተኛ ደግሞ ብር ብቻ አይደለም፣ ይሄ የውስጥ ሳቲስፋክሽንም አለ። ለምሳሌ ምንም የማያውቅ ተማሪ ነግረው ገብቶት
የሚሰጠው እርካታ እኔ ከብር በላይ ነኝ ባይ ነኝ። የእውነት ነው የምነግርህና ምክንያቱም ያ ተማሪ አሳወኩኝ ማለት ብዙ ቫልዩ አለው። እንደገናም ወደ ራሴ ስመለስልህ እኔ መምህርነት ሆኜም ቸግሮኝም አያውቅም። እሰራለሁ በተለያዩ መንገዶች ገንዘብ ሜክ ለማድረግ እሞክራለሁ። ገንዘብ ብቻ አይደለም ለልጆች እውቀት እሰጣለሁ። በዛው ለምሳሌ ቲቶሪያሎችን ይኖራል፣ አፍተር ክላስ ቲቶሪያል ይሰጣል፣ ቤት ለቤት ምናምን መስራት ይቻላል። ቤት ከመቀመጥ ይልቅ ማለት ነው። እና ማንበብ ግዴታ ነው። መምህር ከሆንክ ካላነበብክ የለህም ማለት ነው። አሁን ይሄን መጽሐፍ ራስህን በደንብ ማሳደግ ስጽፍ እኔ ዝም ብዬ ከመሬት ተነስቼ አይደለም የልጆችን ችግር በማየት ፕላስ ራሴም ዴቨሎፕ በማድረግ ነው። ምክንያቱም ጥናት ሲሄድ ማትማቲክስ ብቻ አይደለም ማስጠናውና ማንበብ አለብኝ። የተለያዩ ትምህርቶችን ማንበብ አለብኝና አነብ ነበረ። እንደገና ደግሞ ኳሊፋይድ በሆንኩት በማቴማቲክስ ነው። ሶ ማቴማቲክስ ላይ ደግሞ በደንብ ከዛም በላይ ደግሞ ያ ዩኒቨርሲቲ መማር ማወቅ ብቻ አይደለም። ዩኒቨርሲቲ ከተማህ በኋላ ጠቅለል አድርገህ አይኪው ላይ ማስቀመጥ ያለብህ ነገር እንድታውቅ ብዙ ነገሮችን ልታነብ ይገባል። ጋይዶች ይኖራሉ፣ ጎግል ይኖራል። ዓለም መተዋወቅ አለብህ። ያ ሲሆን ምንድነው መምህራኖች ምንድናቸው ያንን ብቁ ይሆናሉ፣ ኳሊፋይድ ይሆናሉ። ተማሪ የሚጠይቅ በተለይ በአሁን ሰዓት ተማሪ ይጠይቃል። ጠያቂ አለ፣ በጣም የሚገራርም ተማሪዎች አሉ። እነዛ ተማሪዎች እንዲጠይቁህና የሚጠይቁ መልስ መጀመሪያ አውቀህ ለመመለስ አንባቢና ማወቅ ይጠበቃል። ሰው መምህርነት እኔ እጅግ በጣም የተከበረ ሙያ ነው። ያ ነገር ደግሞ መስበር የሚችለው ማህበረሰቡ ለልጆች የሚሰጠው አዌርነስ። ድሮ ትዝ የሚልህ ከሆነ ምን መሆን ትፈልጋለህ ዶክተር ካልሆንክ ምናምን ተስተውሳለህ? ሰው እንደዛ መሆን የለበትም። ልጆች በደንብ ፓሽናቸውን በትክክል አውቀው መሆን አድቫይስ ማድረገው ልጆች ፓሽናቸውን ፈልገው መሄድ አለባቸው። መምህርም እጅግ በጣም የሚገርም ሙያ ነው በአሁን ሰዓት። ዶክተርም እጅግ በጣም የሚገርም ሙያ ነው። ሁሉንም ሙያዎች ናቸው እና አርትም የሆነ ሰው አርትም ሙያ ነው እና ያን ሙያን ግን ፍላጎቱ ወዶት እኔ ወድጄው ነው ለዚህም የበቃሁትና ያ ነገር ሲወደው ነው እንጂ የግድ ዶክተርም ቢሆን እንደዚህ አልሆነም ነበርና ያ ይመስላል። በጣም እዛ ያለህበት ሙያ ውስጥ በትክክል ተማሪዎች ሊሆን ይችላል ወይ ሌሎች ተገልጋዮች ሊሆን ይችላል በሌላም የሙያ ዘርፍ እነሱም ማገልገል ወይ ደግሞ ያለህ መጀመሪያ ያካበትከው ዕውቀት እነሱ ላይ ማፍሰስ ሳይሆን በዛ ሙያ ውስጥ ስትቆይ ራስህን ማሳደግ ይጠበቅብሃል የሚል መልእክት ነው ያለው። ቴንክ ዩ። አሁን አንተ ልጆቼን አይቼ ነው ማቴማቲክስ ሳስተምር የነበረው ብለኸኛል። ወደ መጻፍህ በኋላ እንመጣለን። ግን እንደው በተለይ ተማሪዎችህ ጋር ስታይ ከሌሎች አስተማሪዎች ወይ አንተ ከዚህ ቀደም ከተማርክበት መንገድ ምናልባት ኢንተርቴን አድርጌ ነው ስማር የነበረው ብለህናል። ሌሎች ደግሞ ማቴማቲክስ ውስጥ ያሉ ችግሮች አሉ። አስተማሪዎች በመማርና በማስተማር መሀል ደግሞ ያለ ሌላ በጣም ብዙ ክፍተት አለ። መምህር ሆነ እሱን የመታዘብ እድል እንዳለ አስባለሁ። ምንድነው ማቴማቲክስ ለመማር ተማሪዎች የሚቸግራቸው ነገር በብዛት ያስተዋልከው ምንድነው? እንዳልከው ቀደም እንዳልከም በቀላሉ ሊፈታ የሚችለው ሶሉሽን ምንድነው? መምህራን ተማሪዎች ለማስረዳት ወይ ተማሪዎች ጋር ሐሳቡን ትምህርቱን ለማስረጽ ምን አይነት ቴክኒክ ቢጠቀሙ ጥሩ ነው ትላለህ? ኦኬ፣ አንደኛ አሳቢ መሆን ነው። አሳቢ መሆን ማለት አንድ መምህር ከመግባቱ በፊት ሜቶዶሎጂ የሚባል አለ ቲቺንግ ላይ እና ሜተድ ማወቅ አለበት። ለምሳሌ እኔ ዛሬ ያስተማርኩት ሜተድ ልጆች ኢንተርቴን ማያረጋቸው ከሆነ መተው አለብኝ። አንዳንዴ ደግሞ ምንድነው ትልቅ ችግሩ በመምህራን ላይ ሁሌ አንድ አይነት ሜተድን አፕዴቲንግ ሳያደርገው ይሄዳል፣ ሳያድሰው ማለት ነው። ያ ነገር ደግሞ ያው ሟች ነው ማለት ነው ያ ነገር። ምክንያቱም አፕዴት ማታደርገው ከሆነ ቢኮዝ ዛሬ የመጣው ጄኔሬሽን ነገ ሊሆን አይችልም። እንኳንስ ተማሪዎች እኛ እንኳን ምናስተውለው ነገር አለ አይደለ? ስለዚህ ምንድነው አንደኛ መምህር ብቁ የሆነ ኳሊፋይድ የሆነ ተወዳዳሪ የሆነ ነገ ደግሞ ሌላ መምህር ቢመጣበት መውረድ እንዳለበት የሚያውቅ፣ ሁለት ደግሞ ለሰብጀክቱ ደግሞ በጣም ዕውቀት ያለው ዕውቀት ብቻ አይደለም ለልጆች ማስረጽ የሚችል እና ሲምፕል ቱ ኮምፕሌክስን ማስረዳት የሚችል አንድ ተማሪ ካልገባው በሌላ መንገድ ዞሮ ማቴማቲክስ ደስ የሚለው ነገር አንድ ወይ አይደለም ያለው አንድ ወይ አይደለም ለማስረዳት ብዙ ነገር። ለምሳሌ እኔ ባልኩት አሁን እንደኔ እኔ ባልኩት አይደለም because ማትስን ቫራይቲ የሆነ ወዮች አሉት። ያ ልጅ አፕሪሺየት ማድረግ አለብኝ ያመጣበት መንገድ እንደውም ለኔም ሊሆን ይችላል። በዚህ መንገድ ነው መማር ያለብን ብዬ ነው ማስበው ከኔም ጭምርና አንዳንዴ ለማስተማር ብቻ ሳይሆን ለመማር ነው። እኔ አንድ ምለው ነገር አለ ክላስ ለልጆችና አንድ መምህርና ተማሪ የሚለያየው 45 ደቂቃ ነው ማለት ለሌሰኑ ማለት ነው። ያ ሌሰን ካወቀው በኋላ ከመምህሩ በላይ አጥፎ መሄድ ይችላል።
መምህሩ ኮፒ ፔስት ማድረግ ሳይሆን ተማሪው ራሱ ያመጣው ሜተድ መቀበል አለበት። ፕላስ መጽሐፍ ብቻ ሳይሆን ዓለምን ነው መታወቅ ያለበት። ምክንያቱም ልጆች የምናወዳደራቸው ከዓለም ነው እንጂ ከትምህርት ቤት ብቻ አይደለም። ከትምህርት ቤትም አለ፣ ከወረዳም አለ። ስለዚህ ዓለምን ለመታወቅ መምህሩ መጽሐፉን ያየውና መጽሐፉ ምን ይላል። ለምሳሌ መጽሐፉ ባይመችና የኦርጋናይዜሽን ችግር ቢኖርበት፣ የፍሎ ችግር ቢኖርበት፣ የስቴፕ ችግር ቢኖርበት አስተካክሎ ልጆቹን ነግሯቸው በደንብ አድርጎ ያን ነገር ሊያስተካክላቸው ይገባል። አንዳንድ መጽሐፎች ምንድን ያደርጋል ማለት ላይ ኮምፕሌክስ የሆነ ጥያቄዎች ይሰጣል ከመጀመሪያው ማለት ነው። ያ ነገር ደግሞ መምህሩ ብቁ ካልሆነና ዝግጁ ካልሆነ ምን ያደርገዋል? ከራሱ ይጀምራል ማለት ነው። ይሄ ደግሞ ትክክል አይደለም። እኔ ልጆችን እንዴት አድርጌ ብጀምርላቸው ነው ሊገባቸው የሚችለው? አሁን እኔ እንዴት አደርጋለሁ? ኤግዛምፕል መጽሐፉ ላይ እንመለስበታለን። እንደ እንትን ነው የሚያለማምደው። ደስ ይላቸዋል። በቃ ጥያቄ ሲሰጣቸው አንደኛ እሺ ደስ ይላቸዋል፣ ሁለተኛ ትንሽ ነካ ይጨምራል። ሰው ምንድነው ይሄ ጉልበታቸው እየጨመረ ኃይላቸው እየጨመረ ያኔ እንዲሰራ ያደርጋል። ሰው መምህር በዚህ መንገድ ቲቺንግ ኤዶችን መጠቀም፣ ቻርቶችን መጠቀም፣ ከቻርት ውጪ ደግሞ ይሄ ቪዲዮዎች በደንብ አድርጎ መጠቀም ያስፈልጋል የሚል ነው። እና ከዛ በኋላ ልጆችን በደንብ አድርጎ ቀርቦ ማየት የቤተሰብ ፕሮብሌም ሊኖር ይችላል ማለት ማያውቁበት ምክንያት እኔ በምንድነው የምለው አንድ ተማሪ ሰነፍ የለም እላለሁ። ማለትም ሰነፍ የተፈጥሮ የለም ከሕክምና ኬዝ ውጪ ከቀረብከው ብዙ ነገሮችን ያውቃል። እና ለምንድን ነው ልጅ እንዲህ የሆነው በማለት በመቅረብ ልጆች ወደኛ ከሳብናቸው ወደ ተሻለ ነገር ከፍ ያሉ ግራጁዋሊ ጥሩ ውጤት ያመጣሉ፣ ጥሩ ዕውቀት ይኖራቸዋል የሚል ሐሳብ ነው ማለት ነው። ማቴማቲክስ ጋይድ የሚል መጽሐፍ ደግሞ እያየን ነው፣ ተመልካቾቻችንም ያዩታል ብዬ አስባለሁ። ይሄ መጽሐፍ የተዘጋጀው በወንድማችን ዚያድ ሙሳ ነው እና በጣም አጋዥ መጽሐፍ እንደሆነ እየነገርከኝ ነበር። መጽሐፉን ሲያዘጋጅ ደግሞ የራሱ የሆነ የማቴማቲክስ ቴክኒኮችን እንደተጠቀመ አዳዲስ የራሱ የማቴማቲክስ ሜቶዶችን እንደጨመረበት ነግሮኛል። እና በተለይ እነዚህ ጋይድ የሚያደርጉ መጽሐፎች በጣም ጠቀሜታ አላቸው። ከመደበኛው የትምህርት አጋዥ መጽሐፍ በተጨማሪ እነዚህ ደግሞ ሞር የተሻለ ተማሪዎች ማቴማቲክስም ሌላ ትምህርት እንዲረዱ የሚያደርጉ ናቸውና ስለ መጽሐፍ ስናወጋ አሁን እንዳልከው ይሄ ፕራክቲካሊ መምህር ሆነ ስታዩ የነበረው ነገር ወደ መሬት ለማውረድ የተጠቀምከው ነገር እንደሆነ እንደዛ አስባለሁ። ልጆችህም ላይ ማቴማቲክስ ላይ የምታያቸው ክፍተቶች እነዛን ተመልክተ መነሻ እንደሆነ ስታነሳልኝ ነበር። በተጨማሪ ተማሪዎችም ጋር ሌሎች የምታየው ነገር ይኖራል። መጽሐፉን ለመጻፍ ግን አንተ ያነሳሳህ ምንድን ነው? መጽሐፉ ለመጻፍ ያነሳሳኝ አንደኛው የነበሩ ጋይዶች እንትን ነው ቆንጆ መጽሐፎች ተጽፈዋል። እጅግ በጣም አፕሪሺየት ያው ስም መጥቀስ ባልፈልግም ቆንጆ መጽሐፎች ነበሩ። ግን የጎደላቸውና ቀደም ያልኩ የስቴፕ ይሄ ነገር ለምን ረሱት የሚል ነገር አለ እና ደግሞ ልጆቹ ደግሞ እንዲገባቸው በተለይ ካለው አሁን ከጊዜው ሁኔታ ከሳይንስና ቴክኖሎጂ ጋር ማያያዝ፣ ዴይሊ ላይፍ ኤክስፒሪየንሳቸው ማያያዝ። ዴይሊ ላይፍ ኤክስፒሪየንስ ማለት ለምሳሌ ኤግዛምፕል የሚሰጥበት መንገድ አንዳንዴ አግባብነት የሌለው ማለት በትክክለኛ ከሚማሩት ነገር ነው። ለምሳሌ ዛሬ አንድ ቲቪ 50 ሺህ ብር ሆኖ 1500 ብለህ ጥያቄ ስትሰጠው ለልጁ እንትን አይሆነውም ብዬ ነው ማስበው እኔ። እና ሪሌትድ የሆነ ከህይወታቸው ጋር የተያያዘ የጤፍ ዋጋ ስትል ከጤፍ ጋር የተያያዘ እንደዚህ ነው መጽሐፉ የተዘጋጀው እና በሚገባቸው ቋንቋ ነው። እንዲህ ነገ እንደዚህ ነው እንዴ ይሄ ነገር እንዲህ ነው እንዴ እንዲሉ። ሁለተኛ ደግሞ የጥያቄዎቹ አገባብ አመላለስ ዳይሬክት ናቸው። ማለት ዳይሬክት ሲባል ለምሳሌ ምርጫዎቹ አሁን ኤቢሲዲ የኔ በጣም ቻሌንጅ ያደርጋቸዋል። ጥያቄ ቀላል ቢሆንም ልክ በፍላጎታቸው የተቀመጠ ነው። ፍላጎት ማለት ነው ኤም የመለሱት ይሆናል፣ ቢም የመለሱት ይሆናል፣ ሲም የመለሱት ነው፣ ዲም የመለሱት ነው። ኦል የለውም የኔ መጽሐፍ ላይ። እና ለምንድን ነው የሆነው? ልጆች ብቁ ሆነው መልስ ማግኘት አለባቸው። ለሚኒስትሪ እንዲያዘጋጃቸውም ታስቦ የተዘጋጀ አንድ ኤግዛምፕል ካዩ በኋላ ሁለተኛ ኤግዛምፕል እንዲያዘጋጀው የተሰራ። ከዚህ ኤግዛምፕል ለምሳሌ አንድ ቶፒክ ላይ 5 ኤግዛምፕል ቢኖረው እንደገና ኤክሰርሳይዝ ያደርጋሉ 6-7 ጥያቄ ይኖራል። ዘን መጨረሻ ላይ ደግሞ በቻፕተሩ መጨረሻ ወደ 80-120 ጥያቄ በአንድ ቻፕተር ይሰራል ማለት ነው። መጨረሻ ላይ ከ1400 ያላነሰ ጥያቄ ከኤግዛምፕል እና ከኤክሰርሳይዝ ውጪ ነው እና ጥያቄዎችን እየሰራ ያሰራቸዋል። በእርግጥ ይህን መጽሐፍ እንድንጽፍ ያደረገኝ ያው ያስተማርኩበት ኤክስፒሪየንስ ነው። ምክንያቱም ብዙ አመት ስቆይ በዚህ በማቴማቲክስ ኤክስፒሪየንስ ላይ ምን ለሀገር ማበርከት አለብኝ ለልጆች ነው። ምክንያቱም ቅድም ያልከው ነገር አለ ያው ዕውቀት ከራስ ጋር ነው የሚሄደው እና
አላህ ሲፈቅድ ነው ሁሉ ነገር የሚሆነው። ሶ እኔ ባለው ቦታ ደግሞ ለልጆች አርአያ የሆነ ቆንጆ የሆነ ነገር አድርጌ ብሄድ ያው ወደ አኺራ ማሄድ ሰው የለም አላህ የፈቀደ ጊዜያችን ሲደርስና ያ ነው። በጣም ብዙ ህመሞችን ያየሁበት የመጽሐፍ ስጽፍ ራሴ ነው የጻፍኩት ኮምፒውተር ላይ ማንም አልጻፈውም ኤዲቲንግ ላይ ነው እንጂ ያው ብዙ ሰዎች የተሳተፉበት። ስለዚህ በተለይ ማቴማቲክስ ኦልሞስት 5 ቻፕተር ጂኦሜትሪ ፓርት ነውና ያንን ራሱ ፌስ ያደርጋል ቻሌንጅ ያደርጋልና እጅግ በጣም ቆንጆ መጽሐፍ ናቸው። ገብተው ሲያዩት ደግሞ ከለሩ በጣም ያምራል እንደምታየው ውስጡ ደግሞ እጅግ በጣም ያምራል። እዚህ ጋር ጫፍ ላይ የምታየው አለ ፎርሙላ አለ ለምሳሌ ቫት የሚል አለ። አሁን እቺን ቫት የራሴ ፎርሙላ ናት። ቫት እንዴት ካልኩሌት ባጭር እንዴት ልጆች ቫትን አንድ ልብስ ገዝቶ ከነቫቱ ቫት ባይኖር ድሮ አባቴ ስንት ይገዛ ነበር ቫት ሳይኖረው ቢል ባጭር ይመልሳል ማለት ነው። እንደዚህ አጫጭር ነገሮችም ያካተተ ትሪኮች ወርድ ፕሮብሌም በተለይ ለልጆች በጣም ቻሌንጅ ነበረ። እኔ ሳስተምርም የገጠመኝ ትልቅ ፕሮብሌም የተማሩት ወርድ ፕሮብሌም ነው። ወርድ ፕሮብሌም እርግጠኛ ሆኜ የምነግርህ 99%ን ይፈታላቸዋል። ይሄን ኦልሞስት 40 ምናምን ጥያቄ በወርድ ፕሮብሌም ብቻ ተካቷል። 40 ማለት ወደ 30 ፔጅ አካባቢ ማለት ነው። ይሄን ይመስላል። ከትምህርት ጊዜ ጋር መምህር ሆነ በጣም ቻሌንጅ እንዳለው አስባለሁ። መጽሐፍ በራሱ ከወረቀት ጋር መገናኘት በጣም ከባድ ቻሌንጅ ነው። ትምህርቱ ሌላ ነው፣ ይሄ ሌላ ነው። እንዳልከው ዝግጅቱ ኤዲቲንግ ላይ ኮምፒውተር ላይ አንተ ምጽፎ ከሆነ ደግሞ ሌላ ተጨማሪ ስራ እንደሆነ ነው ማስበውና እንዳልከው ከህመም ጋር ምን ያህል ጊዜ ፈጅቶብሃል? አያይዘህ ብትመልስልኝ ደግሞ ከትምህርት ጊዜ ጋር ያው ማታ ነው የምሰራው። ኦኬ አንዳንዴ ሱፊ ሰግጄ ሁላ 10 ዓመት ወስቷል መጽሐፉና ሱፊ ሰግጄ የሚገርም 10 ዓመት ድረስ ማለት ነውና ሱፊ ሰግድና በዛው ትምህርት ቤት ሄዳለሁ፣ ስራ ጀምራለሁ ጠዋት፣ ከዛ አስተምራለሁ። በተለይ ቅዳሜ ቀን በጣም የሚገርመኝ 6 ሰዓት ድረስ ክላስ አለ ቲቶሪያል ክላስ። ዘን ከ6 ሰዓት በኋላ ደግሞ ማስተርስ ማር ነበር ሄድ ነበር እንደገና ጽፌ ማለት ነው እየጻፍኩኝ ማታ አድራለሁ። ዘን ሱፊ ሰግጄ በዛው ወደ ስራ ገባለሁ። 6 ሰዓት ፈተና ተፈትኜ ሁላ አውቃለሁ 8 ሰዓት ላይ ማለት ነውና 10 ዓመት የወሰደ በጣም ደግሞ ደስ የሚለው የመጽሐፍ አይዲያ ክሬሽን ላይ ነው ማለት ዛሬ እንድታነሳልኝ ከዚህ ቀደም የነበሩት መጽሐፎች አሉ እነዛን አፕሪሺየት አድርገህ ነው የመጣኸውና ከነሱ ምን ጨምሮ ነው የመጣ ይሄ መጽሐፍ? ምን የተለየ ነገር አለ? ምንድነው አሁን ጥያቄዎቹ ምንድነው? አንድ ልጆች በቀላሉ እንዲገባቸው ተደርጎ መዘጋጀቱ፣ የሚፈልጉትን ጥያቄ ማግኘታቸው፣ ሌላ ሶሻል ሚዲያ ላይ እዛው ላይ እንዳይወድቁ ወይም እንዳይቆዩ ነው። ምክንያቱም እንደ አጋጣሚ ምንም ኮምፒውተር ሳይንስ ተመራቂ ነኝ። ስለዚህ ልጆች ልጅ ናቸው አያውቁም። የሆነ ጥያቄ ሊፈልጉ በገቡበት እዛው ሊቀሩ ይችላሉ። ቢኮዝ የጥያቄ አጠያየቅ ሲስተማቸው የግራመር አጠቃቀማቸው ብቁ ስለማይሆኑ ያ ነገር ያደርግባቸዋል። ሶ ይሄ መጽሐፍ አንድ ለየት የሚያደርገው ይሄ መጽሐፍ ላይ ያላካተተ ነገር የለም። ጉግልም አለው፣ ሌሎችም መጽሐፍ ጥያቄዎችም ይኖሩበታል፣ የክሬቲቭ ጥያቄዎች ይኖራሉ። እነዚህ ነገር አካቶ የተዘጋጀ መጽሐፍ ነው። ስለዚህ ይሄ መጽሐፍ ሲገዙ ምንድነው ጥቅሙ? የተለያዩ ይሄ ሶሻል ሚዲያ አጠቃቀማቸውን ይቀርፍላቸዋል። ሶሻል ሚዲያ ሌላ ነገር ፐርፐዝ ከፈለጉት ራሳቸውን ዴቨሎፕ ለማድረግ ከፈለጉ እንጂ ለማቴማቲክስ ይህ መጽሐፍ በቂ ነው የሚል ምላሽ ነው ያለኝ። እሺ ተደራሽነቱስ ለማን ነው የሚሆነው? ለምሳሌ ቅድም ስናነሳ ነበር ምናልባት አፕዴት ያላደረጉ መምህራን ይኖራሉና በዚሁ አጋጣሚ ይሄን መጽሐፍ ሲያገኙትና ማቴማቲክስን ቀድሞ ይረዱ ከነበረበት መንገድ በተለየ መንገድ ለመረዳት የራሳቸው ደግሞ ሌላ የማቴማቲክስ መንገድ ክሬት ለማድረግ ሜቶዱን ለማግኘት ደግሞ ሊጠቀሙበት ይችላሉ ብዬ አስባለሁ። ለተማሪዎች ከማገዝ በተጨማሪ መምህራን ተማሪዎቻቸውን እንዲያስረዱ እንደ ጋይድ ይጠቀሙበታል ብዬ አስባለሁና እንደዛ አይነት ነገር ተካቶበታል። ተደራሽነቱ ለማን ነው? ለስንተኛ ክፍል ተማሪዎች ነው ይሄ መጽሐፍ ሊሆን የሚችለው? እሺ ተደራሽነቱ ያው ለአጠቃላይ ለኢትዮጵያ ላሉ እንዲሁም ለዓለም ነው የተዘጋጀው። ለመምህራን፣ ለተማሪዎች እናም ያው ማን በሚፈልግ ማቴማቲክስ ላይ እጅግ በጣም በርካታ ጥያቄዎችና በርካታ ኖቶችን ያካተተ ይሄ ኤግዛም ቡክም ነው እና ጋይድም ነው። ሁለት ነገር ነው የያዘው መጽሐፉ ማለት ነው። እንደውም እንደዚህ ሆኖ ነው እንጂ ኦልሞስት ቡክ 1 ቡክ 2 ይመጣለት ነው እና ተደራሽነቱ ለሁሉም ነው። ለተማሪዎች ነው፣ ለመምህራን ነው። በተለይ ለመምህራን ይሄ መጽሐፍ ላይ ዘርዘር አድርጎ ቁጥብ ሆኖ የተቀመጡ ኤግዛምፕሎችን እዚህ በስፋት ያገኙታል፣ ያብራራል። በተለይ ቻፕተር 2 ላይ ግሬዴት ዘ ኮንሴፕት ኦፍ ስኩዌር ኤንድ ኪዩብ ሩት ላይ ምንም የለም መጽሐፍ ላይ እና እዚህ ላይ ደግሞ በደንብ ተቀምጠዋል በሚገባ መልኩ። ሶሊድ ፊገር ላይ
ልጆች በጣም ይቸገራሉ። ወርድ ፕሮብሌም ላይ በጣም ይቸገራሉ። በተለይ ደግሞ ይሄ መጽሐፍ ሲዘጋጅ ቴክኒካሊ ምንድነው አንደኛ ቅድም ያነሳልኝ ነገር ነውና ልጆች ይሄን ነገር ቢጠየቁ የሚል ነገር አለ። እንዲህ ቢጠየቅ ይሄ ቢካተት የሚል ተካቶበታል የሚል ነው። ቀደም ያልከኝ ነበር ማቴማቲክስን ለአንድ ተማሪ ማስረዳት እና ደግሞ ቢያንስ አንተን ካዳመጠህ በኋላ የሆነ ነገር ሲገባው ነው ለኔ ከገንዘብ በላይ እንደ ክፍያ መቆጥሮ ብለኸኛልና ይሄንን መጽሐፍ አንብቦ ሊሆን ይችላል ወይ ደግሞ አንተ ማቴማቲክስ በምታስተምርበት መንገድ ተማሪዎች ተረተው ገብቷቸው ምን አይነት ምላሽ ይሰጡሃል? ከተማሪዎች ያገኘው ምላሽ አንተ ጎበዝ ተማሪ ክፍል ውስጥ የትኛው ነው? ምናልባት አንተን የሚመስል ተማሪ አይጠፋም። ልጆቼም ማቴማቲክስ ላይ እኔን ተከትለው በጣም ጎበዝ ናቸው ብለኸኛልና በተለይ ከወላጆችም አንዳንድ አስተያየት ምናምን ልትቀበል ትችላለህ። ሳስበው ልጄ አንተ ካስተማርከው በኋላ ጥሩ ለውጥ አምጥቷል የሚል አይነት አስተያየት ልትቀበል ትችላለህ። እንደውም የመጽሐፍ እንድጽፍ አንድ ያደረገኝ የወጡ ልጆች ናቸው ከኔ እኔ አስተምራቸው የወጡ ልክ ሃይ ስኩል ሲገቡ ኮንፊውዝ ይሆኑ ነበር። just how the way of teaching አለ። እኔ በባህሪ በጣም ሪላክስ አድርጌ ነው ማስተምረው። ያው መቆጣበት መንገድ እንደ አባታዊ መንገድ ቢኖርም ያው ትልቅ ልጆች ናቸው 8 ዓመት ቢሆኑም ትንሽ ካሉትን ከኤሌመንታሪ ተማሪዎች ከፍ ያሉ ልጆች የመጀመሪያ ያው ትልቅነት የሚሰማቸው ልጆች ናቸውና ስለዚህ እኔ ጥያቄ የሆነ ካሰራዋቸው በኋላ ልጆቹ ምንድነው ሳቲስፋክሽናቸው ልክ ከወጡ በኋላ ሳቲስፋይድ ከሆኑ በኋላ በተለይ የሃይ ስኩል ሆነ ትንሽ የጨማምሬ ያስተማርኳቸው ነገር ዘጋስ በቦነስ መልክ ሲያገኙት አረ ሚስተር እንደውም ዩቲዩብ ክፈትልን ያሉ እነሱ ናቸው። ዩቲዩብ ለምን አትከፍትልንም? እና አንተ ጋር ተምረው የወጡ ተማሪዎች ማለት ዶክተር ምናምን የሆኑ ድረስ አሉና ለምንድነው አንተ እንዲማታደርግልን ሲሉ ለነሱ በማሰብ ነው አሁን ዩቲዩብ የከፈትኩት የነበረውና ከዛ በኋላ ነው እኔም ለምንድነው መጽሐፍ ማታዘጋጀው ይሉኛል እነሱ ያገኙኝና እንደዚህ ሆነ ለምን እንደዚህ እና ለምንድነው ሃይ ስኩል ማትከፍትልን የሚሉም ጥያቄዎች ነበሩ ትምህርት ቤታችንና ያን በማሰብ ምንድነው ልጆቹ ክሬቲቭ ናቸው ይጠይቃሉ። በሚጠይቁ ጥያቄ አንድም ነገር ወደ ኋላ ብያላቀም ልጁ እስኪጠግብ ድረስ አስረዳዋለሁ። ክላሱን ሁላ የተወሰነ ጊዜ በጣም ኦቨር ከሄደ ነው ነገ እንገናኝ ምለው ውጭ እንገናኝ ምለው እንጂ የልጆች ሳቲስፋክሽን እና የልጆች ሞራል ላይ እየጠበቅኩኝ ማስተማር ግዴታም ስለሆነ አስተምራለሁ። ሁለተኛ ምለው ነገር ምን አለ እኔ ክላስ የገባሁት ልጆች ለማሳወቅ ነው እንጂ አውርቼ ለማውጣት አይደለም። ስለዚህ እኔ ከገባው ልጆች ማወቅ አለባቸው ማለት ነው። እኔ ከገባው ልጆች ማወቅ አለባቸው ግዴታዬም ነው ኃላፊነቴ ነው። ስለዚህ ያ ስለሆነ ሳይሸማቁ እንትን ይላሉ። ያው ቴክኒኮች አሉ አላልፋቸውም እና በማግስቱ ደግሞ ጥያቄዎችን ቀይረው ሲመጡ ምን ሲያረጉ በዚህ መንገድ ልጆቹ ጎበዝ ይሆናሉ ማለት ነው። ያ እንደው አሁን ይሄ ነገር ሲታይ በጣም ውስብስብ ነው። እንደው ኤዲት ለማድረግም በጣም ያስቸግራል። ሲምቦሎቹ ምናምን ተጠቅመ በጣም አስቸጋሪ ነው ሳይሆን እንዳልከው የኤዲተሮች እጅ ቢኖርበትም 10 ዓመት ደግሞ ቀላል ነገር አይደለም። የራስህ አዳዲስ ሜቶዶችን ተጠቅመህ እዚህ ላይ ለማብራራት የሄድክባቸው ርቀቶች ደግሞ በጣም የሚገርሙ ናቸው። በጣም ትልቁ ተግዳሮት ምንድነው? በተለይ መጽሐፍ ማሳተም ወረቀት ዝም ብሎ አውጥቶ ፕሪንት ማድረግ አይደለም። 10 ዓመትም ቀላል ነገር አይደለም። ከወረቀት ጋር ረጅም ጊዜ ያሳልፎ ደግሞ ይሄ ወረቀት ጥንቃቄ ይፈልጋል። ውስጡ ያለው አንድ ኢረር መጽሐፎቹ ላይ በብዙ ኮፒ ተባስቶ ሌሎች ጋር የሚደረስ ኢረር ነው። ስለዚህ መጽሐፍ ማሳተም መጽሐፍ ወደ ሰዎች ማድረስ በጣም ጥንቃቄ ይፈልጋልና ምንድን ነበር ቻሌንጅ? መጽሐፉን ስታዘጋጅ በጣም ከባዱ ፓርት ምን ነበረ? ምን ገጥሞ ነበር? እስቲ እሱን ነገር። ከባዱ ፓርት ያው ሐሳብ ነው። ሐሳብ ማለት ዛሬ እያስተማርኩ ያለ የሆነ ቴክኒክ ሲመጣልኝ ገና ሄጄ ኮምፒውተር ላይ ገብቼ እቀይራለሁ። ኦኬ አሁን መጽሐፉ አሪፍ የሚያደርገው ያ ፓርት ነው። መጀመሪያ ጽፈህ አዘጋጅተው የነበረው ሜተድ ትቀይራለህ ማለት ልክ እያስተማርኩ ያለ የተሻለ ሜተድ ስታይ በቃ እያስተማርኩ ያለ የሆነ ሜተድ ይመጣልኛል። አሁንም ጭምር ያው ይቀጥላልና ያ ሲመጣልኝ ልጆች ሳቲስፋይድ መሆኑን ካየሁኝ ሄጄ ያን የጻፍኩት ነገር ሙሉ ስንቴ ሰረስክ? በጣም ብዙ ጥያቄዎች እንደዛ ከሆነ በጣም ብዙ መጽሐፍ ይወጣው ነበር። ታዲያ ይሄ አልኩ እኮ ቅድም ያልኩ ይሄ መጽሐፉ የጀስት ፎንት ሳይዝ ስላለው ነው እንጂ ቡክ 1 ቡክ 2 ሆኖ 800 ፔጅ ነው ለማሳተም ሲሄድ በኤ4 ነው የተዘጋጀው። በኤ4 ነው የተዘጋጀው። ወደ ኤ5 ሲቀይረው 800 ፔጅ ሆነብኝና አይ በቃ እኔ ልጆች ማወቅ ስላለባቸው እንድታወጣው አልፈልግምና እንደምን ማጣበህም ቢሆን በኤ5 መልክ በፒዲኤፍ እዛው ባለበት ነው የተሰራው።
ከዛ ቅድም እንዳልከኝ ልጆች ይሄ ትልቅ ሐሳብ ነው። ሁለት ደግሞ ያው የቤተሰብ ነው። ቤተሰብን ትጎዳለህ። ላይብረሪ ነው ብዙ የምትቆየው ምናምን ልጆችን ትጎዳለህ። የሚዝናኑበት ሰዓትን ታጣጣለህ። ያ ነገር ከባድ ነው። ሌላ ደግሞ ያው ማህበራዊ ግንኙነትን ይቀንስብሃል። ምክንያቱም ብዙ ነገርን ለመጻፍ ነው የምትሰጠው እና እንደውም ኮስቱና ያወጣውት ጊዜ አይገናኝም። ምክንያቱም ሐሳቦች ጭንቀቱን እንዲህ ቢሆንስ ሄዶ መቀየር አሁን በሌላ ሰው ቢጻፍ ኖሮ አልቀይርም። ምክንያቱም እኔ አሁን ጸሐፊ ባልሆንና ባልቀይር ምክንያቱም ኮስት ነው። ስትቀይር ብር ትከፍላለህ። ስለዚህ ሐሳብህ እንዳለ ሆነ ውጣው በቃ ያማጥክም ቢሆን ተዋለ ማለት ነው። ያ ነው አሪፍም እንዲሆን ያደረገው ማለት ነው። በጣም ደስ ይላል። እንግዲህ ልጆች ያሏችሁ በተለይ ግሬድ 7 እና 8 ላይ ያሉ ከዛም በላይ ይላሉ ለመምህራን በተለይ የሚያግዝ መጽሐፍ ነው እና ማግኘት የምትፈልጉ ከሆነ ሚስተር ዚያድ ሙሰማ ጋር ታገኙታላችሁ። መጽሐፉ አድራሻ እዚህ እናስቀምጥላቸው፣ ከታች ስልክ ቁጥር እንተውላችኋለን። በዚህ ስልክ ቁጥር ደውላችሁ ይህንን መጽሐፍ ማግኘት ትችላላችሁ። በተለይ ለልጆቻችሁ በጣም አጋዥ ነው። ምናልባት ይህንን ልጆች በትክክል ማንበብ ከቻሉ ይህን መጽሐፍ በትክክል መከተል ከቻሉ አስጠኝም አያስፈልጋቸውም። ትምህርት ቤት ውስጥ የሚከታተሉት የማቴማቲክስ ትምህርት አለ። ያን በጥሞና ከተከታተሉ በኋላ ይህን ደግሞ ተረጋግተው ቢያነቡ አዳዲስ የማቴማቲክስ ሜቶዶችን ይረዳሉ። በተጨማሪ መጨረሻ ላይ የምትለን ነገር ካለ? አሁን ከተሸጠ በኋላ ግብረ መልስ ይደረሰኛል እና ልጆች በጣም ነው የሚቀራመቱት። በተለይ ላይብረሪ ተሰንፌቱ ላይብረሪ የገዛ አለ ዘንድ ተማሪዎች የተወሰነ ይገዙት አለ እና ሙሉ ተማሪ ያልገዛበት ነው ቤቶች አሉ። ምክንያቱም አዌርነስ ስለሌላቸው ዚያድን ስለማያውቁት ማለት ነው። ላይብረሪ ላይ ዱላ ነው የሰማሁት። በጣም ይቀራመቱታል። መጽሐፉ ቆንጆ መጽሐፍ ነው እና ፊድባክም እየደረሰኝ አለ። እጅግ በጣም ምርጥ ጥያቄዎችን እየተካተተበት በተለይ ለሚኒስትሪ ተፈታኝ ተማሪዎችን እጅግ በጣም ማራኪ በሆነ መንገድ በተለይ የመጨረሻ አካባቢ 10 እና 19 ጥያቄዎች ብዙ ጊዜ ለሚከብዱት እንደዚህ አይነት ጥያቄዎች ናቸው እና የተካተተበት ነው። በእያንዳንዱ ጥያቄ ላይ በእያንዳንዱ ቻፕተር ላይ የመጨረሻው ጥያቄዎቹ በጣም ታፍ ናቸው። ስኮላር ለማግኘት ለፈተናም ለሚኒስትሪ ምናምን ያግዛል። ስኮላርም ጭምር ልክ ሚኒስትሪን ከተፈተኑ በኋላ ስኮላር ጥያቄዎች አሉበት። ነገ 9 ለመግባት ኢንተርናሽናል ስኩል ኮምፒውተር አድርገው ሃይ ስኩል ለመግባት ሲፈልጉ ያንም የተካተተበት እጅግ በጣም ድንቅ የሆኑ ጥያቄዎችን የሚያማምሩ ጥያቄዎችን የተካተተበትና ዕውቀት ተኮር የሆነ የተዘጋጀ መጽሐፍ ነው። ይህን መጽሐፍ ሲፈልጉ ደግሞ በ0910 62 65 68 ደውለው መጽሐፉን ማግኘት ይችላሉ። ያለውት ኮልፌ ሉካንዳ አቤሚዝ አካዳሚ ትምህርት ቤት ይባላል ማለት ነው። ማመስገን የምፈልገው መጀመሪያ አላህ Subhanahu Wa Ta'ala ስንቱን ነገር የሚወደውን ነገር ሰጥቶኝ ይህን አክል እድሜ የሚያስቀምጠኝ ለወዲፉን ደግሞ አላህ ለፈቀደውን እድሜ እንዲያኖረኝ ስላደረገኝ አላህ ምስጋና አቀርባለሁ። ከዚህ በመቀጠል ውዷ ባለቤቴ፣ ቤተሰቦቼ እንዲሁም ለኔ የተጨነቁ ብዙ አካላቶች አሉ ማመስገን እፈልጋለሁ። ውዷ ባለቤቴ ግን ጊዜዋን መስዋዕት አድርጋ ያለምንም መዳከት ለ10 ዓመታት ይህን ስሰራ ያው እንግዲህ አፉ እንድትለኝ ነው የምፈልገው። እንዲሁም ልጆቼም ጫወታ ያማራቸው ጫወታውን ትቼ ያው ወደዚህ ፎከስ አድርጋለሁ ህይወት ቻሌንጅ ስለሆነ ማለት ነው። እንዲሁም የመሰራበት መስሪያ ቤት አቶ ያሬድ መለስ አቤሚዝ አካዳሚ ዳይሬክተር ናቸው። እጅግ በጣም ከምክርም ከተለያዩ ሐሳቦችም በገንዘብም የመጽሐፍ እንዲታተም ትልቅ ዋጋ ሰጥተዋልና ከልብ ነው ማመሰግናቸው። እንዲሁም ውድ ቤተሰቦቼ ከልብ አመሰግናለሁ። ለዚህ እንዲደርስ ትልቅ ቫልዩ አላቸው ማለት ነው። እናም ጓደኞቼ አብረን የምንሰራ የሥራ ባልደረቦቼ ያሉ እነሱም በጣም አመሰግናለሁ። በመጨረሻም እናንተም ይህን እድል ሰጣችሁኝ ሜምበር ቲቪን ያው ማደንቀው መወዳ ፕሮግራም እጅግ በጣም አከብረዋለሁ፣ አደንቃለሁ፣ ከታተለዋለሁ እና በዚሁ እንድትቀጥሉ አመሰግናለሁ። ወይም በዚህ እንድትቀጥሉ ለማሳስባለሁኝ። እናንተም ይህን ፕሮግራም ላንተ ይመጥናል ብላችሁ ደግሞ ስለጠራችሁኝ እንግዳ ስላደረጋችሁኝ ከልብ አመሰግናለሁ። ለሰጣችሁኝ ጊዜ ቴንክ ዩ ላለሁ ሽክረን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። በጣም እናመሰግናለን መምህር እዚህ መተህ ከኛ ጋር ጥሩ ቆይታ ስላደረግ። በተለይ ያው ለማስታወስ ያህል በድጋሚ ተማሪዎች የሚጠቅማችሁ መጽሐፍ ስለሆነ ባገኛችሁበት እንድትገዙትና እንድታገኙት እንጠቁማችኋለን። አብረን ስለቆየ ከልብ እናመሰግናለን። እናንተ ተመልካቾቻችንም ከልብ እናመሰግናለን። ሌሎች የሞዳ ዝግጅቶች ይቀጥላሉ። እኛ ከወዲሁ እንሰናበታችሁ።